ሰላም እንደናችሁ ተማሪዎች፣ ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። በዚህ ቪዲዮ የምናየው ሴክሽን 3.3 ግራፊካል ሪፕሬዘንቴሽን ኦፍ ዩኒፎርምሊ አክሰለሬትድ ሞሽን ኢን 1D ላይ ሪቪው ኩዌስችን 3.4 እንመለከታለን ማለት ነው። በጣም ጥሩ። ስለዚህ ይሄ ሳቋማ የሚያዘጋጀላችሁ ቪዲዮ ነው። ሳቋማ እንደምታውቁት ቴሌግራም፣ ዩቲዩብ እንዲሁም ዌብሳይቱ ገብታችሁ መከታተሉ እንዳትረሱ። ሪቪው ኩዌስችን 3.4 ኢንተርፕሪት ዘ ፎሎዊንግ ቬሎሲቲ ታይም ግራፍስ ይለናል። እንግዲህ ቬሎሲቲ ታይም ግራፍ ተሰጥቶናል። እዚህ ጋር 4 ቬሎሲቲ ታይም ግራፎች ምን አይነት ሞሽን ላይ እንዳሉ እንናገራለን ማለት ነው። የመጀመሪያው በምትመለከቱበት ጊዜ ኦብጀክቱ ምንድን ላይ ነው ማለት ነው። ቬሎሲቲ ታይም ግራፍ ላይ በምትመለከቱት ቬሎሲቲ ኮንስታንት ነው። ነን ዜሮ የሆነ ኮንስታንት የሆነ ቫልዩ አለው። ስለዚህ ኮንስታንት ቬሎሲቲ ካለው አንድ ኦብጀክት ምን አይነት ሞሽን ላይ ነው እንላለን? ዩኒፎርም ሞሽን ላይ ነው እንላለን። የመጀመሪያው ዩኒፎርም ሞሽን ብለን እንነገራለን ማለት ነው። this is ዩኒፎርም ሞሽን ላይ ነው። ሌላው ሁለተኛው በምትመለከቱበት ጊዜ ቬሎሲቲ ታይም ግራፍ ላይ ስትሬት ላይን ሆኖ ኢንክላይን ያደረገ ማለት ነው። ስሎፕ ያለው ማለት ነው። ነን ዜሮ የሆነ ስሎፕ ያለው ነው። ስለዚህ ምን አይነት ሞሽን ነው ማለት ነው? ቬሎሲቲ ታይም ግራፍ ላይ ኮንስታንት ስሎፕ ካለው ስትሬት ላይን ከሆነ ዩኒፎርምሊ አክሰለሬትድ ሞሽን ነው እንላለን። ለምን? እዚህ ጋር እንደምትመለከቱት ፖዚቲቭ የሆነ ስሎፕ ነው ያለን። ስለዚህ ጋር ዩኒፎርምሊ አክሰለሬትድ ሞሽን ነው ብለን ለዚህኛው እንናገራለን። ይሄ ዩኒፎርምሊ አክሰለሬትድ ሞሽን ነው። ቀጣይ ደግሞ ቬሎሲቲ ታይም ግራፍ ላይ በምትመለከቱበት ጊዜ ምንድን ነው? ኔጌቲቭ የሆነ ስሎፕ ያለው ማለትም ቬሎሲቲ እየቀነሰ የሚመጣ ሞሽን ታያላችሁ። ይሄ ስለዚህ ምንድን ነው ማለት ነው? ዩኒፎርምሊ ዲስለሬትድ ሞሽን ነው ማለት ነው። እስካሁን ያየናቸው ምንድን ነው? ኮንስታንት አክሰለሬሽን ወይም ደግሞ ዜሮ አክሰለሬሽን ወይም ዩኒፎርም ቬሎሲቲ ላይ ያለን ኦብጀክት ነበር። ግን ለምሳሌ ቬሎሲቲ ታይም ግራፍ ላይ ስትመለከቱ እዚህ ላይ ምን ታያላችሁ ማለት ነው? የቬሎሲቲ ታይም ግራፍ ስሎፑ እየጨመረ ይሄዳል። ምን ማለት ነው? አክሰለሬሽኑ እየጨመረ የሚሄድ ሞሽን ነው ማለት ነው። ስለዚህ እንደዚህ አይነት ግራፍ ፓራቦሊክ አይነት ከርቭ አይነት ግራፍ ይነግራችኋል። የቬሎሲቲ ታይም ግራፍ ስሎፕ ጨመረ ማለት አክሰለሬሽን እየጨመረ ይሄዳል የሚለውን ነገር ይነግራችኋል። ስለዚህ ምንድነው ማለት ነው? ዩኒፎርምሊ አክሰለሬትድ ሞሽን አይደለም፣ ዩኒፎርምሊ ዲስለሬትድ ሞሽንም አይደለም። ለምን? አክሰለሬሽኑ ኮንስታንት ስላልሆነ እያንዳንዱ ነጥብ ላይ ያለው የቬሎሲቲ ታይም ግራፍ ስሎፕ ስለሚለያይ ማለት ነው። ምን አይነት ሞሽን ነው እንላለን ማለት ነው። በእርግጠኛ የምንነጋገረው ነገር ግን አክሰለሬሽኑ እየጨመረ ነው የሚሄደው። ስለዚህ ነን ዩኒፎርምሊ አክሰለሬትድ ሞሽን ነው ብለን እንናገራለን ማለት ነው። ምን እንለዋለን? ይሄ ነን ዩኒፎርምሊ አክሰለሬትድ ሞሽን ብላችሁ መናገር ትችላላችሁ። ለምንድነው ነን ዩኒፎርምሊ አክሰለሬትድ ሞሽን ያልነው? አክሰለሬሽኑ ወጥ ባልሆነ መንገድ ስለሚጨምር ማለት ነው። ማለትም አክሰለሬሽን ኮንስታንት የሆነ ቫልዩ ካለው ይኸው ዩኒፎርም ነው የምንለው። ወጥ ያለው ነው ወይም አክሰለሬሽኑ የሚጨምር ከሆነ ደግሞ ነን ዩኒፎርም ነው የሚሆነው ማለት ነው። ሌላው ደግሞ ሪቪው ኩዌስችን 3.4 ኢንተርፕሪት ዘ ፎሎዊንግ ዲስፕሌስመንት ቨርሰስ ታይም ግራፍ ይለናል። አሁን ደግሞ ዲስፕሌስመንት ታይም ግራፍ ነው የተሰጠን። ኤ ላይ በምትመለከቱበት ጊዜ ምን ታያላችሁ ማለት ነው? ዲስፕሌስመንት ታይም ግራፉ ላይ ኮንስታንት የሆነ ስሎፕ ያለው ማለት ነው። ስትሬት ላይን ታያላችሁ ማለት ነው። እንደዚህ ኢንክላይንድ የሆነ ኮንስታንት የሆነ ስሎፕ ያለው ከሆነ ማለት ነው ምን ማለት እንችላለን? ኦብጀክቱ ምንድን ላይ ነው? ዩኒፎርም ሞሽን ላይ ነው እንላለን። ስለዚህ here this is for uniform motion ነው ማለት ነው። this is a uniform motion graph ነው ማለት ነው ይሄ። ሌላው ደግሞ ምን ታያላችሁ መሰላችሁ? ዲስፕሌስመንት ታይም ግራፍ ላይ ዲስፕሌስመንቱ ኮንስታንት ከሆነ ታይም በሚጨምርበት ጊዜ ማለት ነው። ዲስፕሌስመንት ኮንስታንት ከሆነ ኦብጀክቱ ምንድን ላይ ነው ማለት ነው? ስቴሽን ላይ ነው ማለት ነው። ስለዚህ ይሄ ምንድን ነው? the object is at station ወይም ስቴሽነሪ ብለን እንናገራለን ማለት ነው። this is stationary ብለን እንናገራለን። ስቴሽነሪ ስንል ኦብጀክቱ ሬስት ላይ መሆኑን ለመናገር ነው። ሌላው ሲ ላይ ምን ታያላችሁ መሰላችሁ? ኦብጀክቱ ዲስፕሌስመንት ታይም ግራፉ ላይ ምን ይሆናል ማለት ነው? ከርቭድ የሆነ ማለት ነው። ታዲያ የግራፉን ስሎፕ ምን ታያላችሁ ማለት ነው? ግራፉ ስሎፑ ማለትም ስቲፕነሱ ምን እያደረገ ነው የሚሄደው? እየጨመረ ነው የሚሄደው። ስለዚህ ዲስፕሌስመንት ታይም ግራፍ ላይ ያለው ስሎፕ ምንድን ነው ብለናል? ቬሎሲቲ ነው ብለናል። ስለዚህ የዲስፕሌስመንት ታይም ግራፍ ስሎፑ እየጨመረ ሄደ ማለት ቬሎሲቲ እየጨመረ ሄደ ነው ማለት ነው። ስለዚህ ቬሎሲቲ እየጨመረ ከሄደ ደግሞ ኦብጀክቱ ምን አይነት ሞሽን ላይ ነው? ዩኒፎርምሊ አክሰለሬትድ ሞሽን ላይ ነው ማለት ነው። ስለዚህ የምትመለከቱት ምን አይነት ሞሽን ነው? ዩኒፎርምሊ አክሰለሬትድ ሞሽን ነው። ምንድነው ይሄ የሚነግራችሁ? ኔጌቲቭ የሆነ ስሎፕ እንደሚነግራችሁ ኦብጀክቱ ለምሳሌ ከተጠቀምነው ሪፈረንስ ፍሬም ለምሳሌ ከፖዚቲቭ ዳይሬክሽኑ በተቃራኒ ማለት ነው። ለምሳሌ ወደ ስቴሽነሪ ፖይንቱ ሊሆን ይችላል፣ ወይም ደግሞ ከስቴሽነሪ ፖይንቱ በተቃራኒ አቅጣጫ የሚጓዝ ከሆነ ኔጌቲቭ የሆነ አክሰለሬሽን የሚፈጠርበት ኬዝ አለ ማለት ነው። ለዛ ነው እንደዚህ አይነት ለምሳሌ ስሎፕ የምታገኙት።
ታዲያ ለምሳሌ ከዚህ በተቃራኒ ማለት ነው ኦብጀክቱ ለምሳሌ በፖዚቲቭ ዳይሬክሽን ላይ ሆኖ ከተጠቀምነው ሪፈረንስ ፍሬም ለምሳሌ ወደ ፖዚቲቭ ኤክስ አክሲስ በሚሄድበት ጊዜ አክሰለሬት በሚያደርግበት ጊዜ ዲ ላይ የምትመለከቱትን ግራፍ ታያላችሁ። እንደዚህ አይነት ግራፍ ምንድነው ዲስፕሌስመንት ታይም ግራፍ ላይ ስሎፑ እየጨመረ ነው የሚሄደው። ስሎፑ እየጨመረ ሄደ ማለት ቬሎሲቲ እየጨመረ ነው የሚሄደው እና እንደዚህ ፓራቦሊክ የሆነ ሞሽን ታያላችሁ ማለት ነው። ይህ አይነት ፓራቦሊክ ሼፕ ዲስፕሌስመንት ታይም ግራፍ ላይ ምንድነው ብለን ነበረ? ዩኒፎርምሊ አክሰለሬትድ ሞሽን ነው ብለናል። ታዲያ ከዚህኛው በምን ይለያል? ይሄ ወደ ፖዚቲቭ ዳይሬክሽን ወይም ወደ ፖዚቲቭ ኤክስ አክሲስ የተጓዘ መሆኑን፣ ይሄኛው ደግሞ ወደ ተቃራኒ አቅጣጫ ማለት ነው ወይም ወደ ኔጌቲቭ ኤክስ አክሲስ የተጓዘ መሆኑን በዚህ መለየት ትችላላችሁ። መልሳችን ተመሳሳይ ይሆናል ማለት ነው። ዩኒፎርምሊ አክሰለሬትድ ሞሽን ነው ዲ ላይ የምትመለከቱት ግራፍ። ሌላው ደግሞ ኢ ላይ በምትመለከቱበት ጊዜ የምታያላችሁ ማለት ነው የግራፋችሁ ስሎፕ እየቀነሰ ነው የሚመጣው፣ ስቲፕነሱ እየቀነሰ ነው የሚመጣው። ስለዚህ ቬሎሲቲ ዲስፕሌስመንት ታይም ግራፍ ላይ ስሎፕ ማለት ምንድነው ብለናል? ቬሎሲቲ ነው። ስለዚህ ቬሎሲቲ እየቀነሰ መጣ ማለት ምን ማለት ነው? ሞሽኑ ዩኒፎርምሊ ዲስለሬትድ ሞሽን ነው ማለት ኦብጀክቱ ዲስለሬት እያደረገ ነው ሄደው፣ ቬሎሲቲው እየቀነሰ ነው ሄደው። ስለዚህ ምን አይነት ሞሽን ነው? ዩኒፎርምሊ ዲስለሬትድ ሞሽን ነው እንላለን። ሌላው ደግሞ ሪቪው ኩዌስችን 3.4 ላይ by finding the area of the region between the velocity time curve and the time axis of the velocity versus time graph shown below, drive the equation for displacement s equals initial velocity plus final velocity divided by 2 times time ይለናል። አሁን እንግዲህ ይሄን የምትመለከቱትን ኢኩዌሽን ማለት ነው ከቬሎሲቲ ታይም ግራፍ ኤሪያውን ካልኩሌት በማድረግ ይህንን እንደሚሰጥ እንድናሳይ ነው እዚህ ጋር የሚጠይቀን ነገር። ስለዚህ እናደርጋለን የዚህን ኤሪያ እንፈልግና ከዚህ ጋር ተመሳሳይ ነው ወይ ፎር ዩኒፎርምሊ አክሰለሬትድ ሞሽን ይህንን ፎርሙላ ተመልክተናል አይደለም። ዲስፕሌስመንት ማለት የአቨሬጅ ቬሎሲቲው ታይምስ ታይም ብለናል። አቨሬጅ ቬሎሲቲ በዩኒፎርምሊ አክሰለሬትድ ሞሽን ላይ ደግሞ ኢኒሻል ፕላስ ፋይናል ቬሎሲቲ ሲካፈል ለሁለት አድርገን ነው የምናገኘው። እንመልከት እስኪ እንዴት እንደሚመጣ። አሁን የምናደርጋለን እዚጋ ሁለት ኤሪያ አለን። እዚጋ A1 እና A2 እንበለው። የመጀመሪያው ኤሪያ ምንድነው? ሬክታንግል ነው። ሬክታንግል ነው። ኤሪያ ዋንን በምንሰራበት ጊዜ ያው ቤዝ ታይምስ ሄት ነው። ምንድነው የምናደርገው? አሁን የዚህን ግራፍ መስራት ማለት የሁለቱን ኤሪያ መስራት ነው። ስለዚህ A1ን በምንሰራበት ጊዜ ቤዝ አድርገን የምንወስደው ታይም ነው። ታይማችን ሂር ምንድነው ማለት ነው? ቲ ማለት ነው። ስለዚህ ጋር ቲ እናደርግና ቲ ሲባዛ ሄቱ ደግሞ ማለት እዚህ ጋር ኢኒሻል ቬሎሲቲ ማይነስ 0 ነው። ስለዚህ ኢኒሻል ቬሎሲቲ ወይም ቪ ኢኒሻል ማይነስ 0 ስለሆነ ስለዚህ this is v initial times time ይሆናል። ኤሪያንቱን በምትሰሩበት ጊዜ ታዲያ ምን ታያላችሁ ማለት ነው? ትራያንግል ነው የምትመለከቱት። ትራያንግል ስለሆነ ትራያንግል ደግሞ ኤሪያው ምንድነው ማለት ነው? 1/2 ቤዝ ታይምስ ሄት ነው። ስለዚህ 1/2 ቤዝ አድርገን የምንወስደው ምንድነው እዚህ ጋር ታይሙን ነው ማለትም ከ0 እስከ ቲ እስከ ተሰኘው ሰከንድ ማለት ነው። ቲ ታይምስ ሄት አድርገን የምንወስደው ደግሞ ምንድነው? በፋይናል ቬሎሲቲ እና በኢኒሻል ቬሎሲቲ እዚህ ጋር በሁለቱ መካከል ያለው ዲፍረንስ ነው። ይህ ማለት ፋይናል ቬሎሲቲ ማይነስ ኢኒሻል ቬሎሲቲ ማለት ነው። የሁለቱ ኤሪያ ድምር A1 ሲደመር A2 የሚሰጣችሁ ምንድነው? ቶታል ዲስፕሌስመንቱ ነው። የኦብጀክቱን ዲስፕሌስመንት ነው የሚሰጣችሁ ከኤስ ጋር እኩል ነው። ምን ማለት እንችላለን? እዚህ ጋር ዲስፕሌስመንታችን ማለት ምን ይሆናል ማለት ነው? ኤሪያ 1 which is initial velocity times time plus 1/2 here finally ያገኘ ነው A2 ያልነው ማለት ነው times final velocity minus initial velocity here እዚህ ጋር ብራኬት እናስቀምጥና final velocity minus initial velocity times time ማለት ነው። እዚህ ጋር simply common factor 2 እንወስድና then simply 2 times initial velocity times time which is 2 times initial velocity times time plus then the final velocity minus initial velocity times time ማለት ነው። እዚህ ጋር ጄን ዲስትሪቢዩት እናደርጋለን ምን ይሆናል ማለት ነው? then divided by 2 common ይኖረናል denominator 2 times initial velocity times time plus final velocity times time minus initial velocity times time ይሆናል። እዚህ ጋር ምን ይሆናል ማለት ነው? በምትቀንሱበት ጊዜ 2 times v initial times time minus v initial times time ምን ይሆናል? initial velocity times time ይሆናል ማለት ነው። ወደዚህ እንመጣና እዚህ ጋር እንቀጥላለን ሪዛልታችንን። this implies displacementአችን ማለት initial velocity times time plus final velocity times time divided by 2 ማለት ነው። now take the common denominator 2 and common factorአቸው time ስለሆነ
ኢኒሻል ቬሎሲቲ ፕላስ ፋይናል ቬሎሲቲ እንወስድና ምን ይሆናል ማለት ነው ሲባዛ በታይም ይሆናል ማለት ነው። ዲስ ኢዝ ፋይናሊ ምን ያገኘ ነው ማለት ነው። መጀመሪያ ከተሰጠን ጋር የዲስፕሌስመንት ፎርሙላ ጋር ምንድነው ተመሳሳይ ነው ማለት ነው። ስለዚህ ቬሎሲቲ ታይም ግራፍን ተጠቅመን ለዩኒፎርምሊ አክሰለሬትድ ሞሽን ማለት ነው የምትመለከቱት ዩኒፎርምሊ አክሰለሬትድ ሞሽን ስለሆነ ማሳየት ችለናል። ጥያቄ ቁጥር 4 ምን ይለናል? Starting from rest, a car moves along a straight level road with uniformly increasing velocity for 20 minutes ይለናል። እንግዲህ አንድ መኪና ከሬስት ተነስቶ ማለት ነው ወይም ከዜሮ ቬሎሲቲ ተነስቶ ለ20 ደቂቃ ዩኒፎርምሊ ማለት ነው ወጥ በሆነ መንገድ ቬሎሲቲው እየጨመረ ሲሄድ እንመለከታለን። until its velocity becomes 50 ሜትር ፐር ሰከንድ ታዲያ ለ20 ደቂቃዎች የሚጓዝበት እስከ ስንት ሜትር ፐር ሰከንድ እስከሚደርስ ነው ቬሎሲቲው 15 ሜትር ፐር ሰከንድ እስከሚደርስ ዲዩ ቱ ኖርዝ ይለናል። ዴን እዚህ ጋር ቬክተር ስለሆነ ወደ ሰሜን እየተጓዘ ነበር ይለናል። ታዲያ የሚጓዘው ዴን ኢት ሜንቴን ዲስ ቬሎሲቲ ፎር ሃፍ አን አወር ስለዚህ ለግማሽ ሰዓት ማለትም ለ30 ደቂቃ በ15 ሜትር ፐር ሰከንድ እየተጓዘ ሄደ ማለት ነው በቀጣይነት። ከዛ in the next 10 minutes its velocity uniformly decreases until it becomes zero ከዛ ለሚቀጥሉት 10 ደቂቃዎች ደግሞ ቬሎሲቲው እየቀነሰ ሄዶ መጨረሻ ላይ ዜሮ ሆነ ማለት ነው። የፈጀበት ምን ያህል ነው ማለት ነው? በ10 ደቂቃዎች ውስጥ ማለት ነው። then it continues moving in the opposite direction for 10 minutes until its velocity is equal to 20 meter per second south ታዲያ አቅጣጫውን ቀይሮ ደግሞ ለ20 ደቂቃ ማለት ነው በ20 ሜትር ፐር ሰከንድ ወደ ደቡብ መጓዝ ጀመረ ይለናል ማለት ነው። ስለዚህ እነዚህን ኢንፎርሜሽኖች እዚህ ጋር ተስተውናል። ጥያቄ ኤ ላይ ምንድነው የሚጠይቀን? draw the velocity versus time and displacement versus time graph of the motion። ስለዚህ velocity time graph እና displacement time graph ነው መሳል የሚጠበቅብን። አሁን velocity time graphን በምንስልበት ጊዜ ታይምን እንደ ኢንዲፔንደንት ቫሪያብል ኤክስ አክሲስ ላይ እናስቀምጠዋለን በሚኒትስ ማለት ነው። ሌላው ደግሞ ቬሎሲቲ በሜትር ፐር ሰከንድ ዋይ አክሲስ ላይ እናስቀምጣለን። ታዲያ የመጀመሪያ 20 ደቂቃዎች ላይ ሲጓዝ የነበረበት ቬሎሲቲ ምንድን ነበረ? እየጨመረ ነበረ። ማለትም በዩኒፎርምሊ አክሰለሬትድ ሞሽን ላይ ስለነበረ ምን እናደርጋለን ማለት ነው 20ኛው ደቂቃ ላይ ልክ 15 ሜትር ፐር ሰከንድ እስከሚደርስ ድረስ ምንድነው ማለት ነው የምንስለው? ስትሬት ላይን ነው የምንስለው ማለት ነው። ምን ታደርጋላችሁ? ከመነሻ ፖይንታችሁ ማለትም ከዜሮ ተነስታችሁ ወይም ከሬስት ስለተነሳ መኪናው ማለት ነው ስትሬት ላይን ማለት ነው የምትመለከቱትን ስትሬት ላይን ትስላላችሁ። ይሄ ኮንስታንት የሆነ ስሎፕ ያለው ግራፍ ምን ይነግራችኋል? ዩኒፎርምሊ አክሰለሬትድ ሞሽን ላይ ነበረ ለ20 ደቂቃ የሚለውን ይነግራችኋል። ከዛ በኋላ ምን ሆነ? ለ30 ደቂቃዎች ማለትም እስከ 50ኛው ደቂቃ ድረስ በዩኒፎርም ቬሎሲቲ ሲጓዝ ነበረ ይለናል። በዩኒፎርም ቬሎሲቲ ሲጓዝ ነበረ ማለት ምን ማለት ነው? 50ኛው ደቂቃ ላይ ምን እናደርጋለን ማለት ነው? ኢንዲኬት እናደርጋለን። ኢንዲኬት አድርገን የምንስለው ምንድነው? ኮንስታንት ሆሪዞንታል የሆነ ላይን እንስላለን። ሆሪዞንታል ላይኑ ምንድነው? ኮንስታንት ቬሎሲቲ ላይ እንደነበረ የሚነግረን ማለት ነው። ምን እናደርጋለን እዚህ ጋር ሆሪዞንታል ላይን እናሰምራለን ማለት ነው። ልክ እስከ 50ኛው ደቂቃ የሚነግራቸዋል ኮንስታንት የሆነ ወይም ዩኒፎርም ሞሽን ላይ እንደነበረ የሚነግራችሁ ነው ማለት ነው። በ15 ሜትር ፐር ሰከንድ ለ30 ደቂቃ ሲጓዝ ነበር ማለት ነው። ከዛ ምን ተፈጠረ? ለ10 ደቂቃ ዲስለሬት እያደረገ ሄደ። ማለትም ቬሎሲቲው እየቀነሰ ሄደና መጨረሻ ማቆመ ማለት ነው መኪናው። መኪናው በሚያቆምበት ጊዜ ፋይናል ቬሎሲቲ እዚህ ጋር ዜሮ እናደርግና ስትሬት ላይን እንስላለን ማለት ነው። ስሎፑ ምን የሆነ ማለት ነው? ኔጌቲቭ የሆነ ላይን ማለት ነው። እንዴት አድርገን ነው የምንስለው? ከመነሻ ነጥባችን ልክ 60ኛው ደቂቃ ላይ በሚሆን መንገድ ማለት ነው እንስላለን። እንደዚህ የምትመለከቱትን አይነት ስትሬት ላይን እንስልና ይነግራችኋል። ይሄ ዩኒፎርምሊ ዲስለሬትድ ሞሽን ላይ እንደነበረ ይነግራችኋል ማለት ነው። ቴን ለ20 ደቂቃ ወደ ደቡብ መጓዝ ጀመረ። በምን? በ20 ሜትር ፐር ሰከንድ። ስለዚህ ቬሎሲቲ ታይም ግራፍ ላይ እየጠቆም ስለሆነ በኔጌቲቭ 20 ሜትር ፐር ሰከንድ ወደ ደቡብ ሲጓዝ የነበረበትን በምን አይነት መንገድ እናስቀምጣለን ማለት ነው? ኔጌቲቭ ቫሊዩ እንሰጠውና እናስቀምጣለን ማለት ነው። እዚህ ጋር ሆሪዞንታል ላይ እንስላለን። ለምን ያህል ደቂቃዎች ነው? ለ20 ደቂቃዎች ማለት ነው። ምን ሪፕሬዘንት ያደርግልናል ማለት ነው? የሞሽኑን የመኪናውን ሞሽን ቬሎሲቲ ታይም ግራፍ እንደምትመለከቱት በዚህ አይነት መንገድ ሪፕሬዘንት ማድረግ እንችላለን። መጀመሪያ
ምን ያለው ማለት ነው ኢኒሻል ቬሎሲቲ ወይም t ኢኳልስ 0 ላይ 0 ነው። ሶ ኢን ዳት ኬዝ ዲስፕሌስመንቱንም ምን አድርገን ነው የምንወስደው ማለት ነው 0 ነው ማለት ነው። ሶ ዲስ ውድ ቢ አት t ኢኳልስ 0 ወይም ኢኒሻል ሞመንቱ ጋር ማለት ነው። ታዲያ ከ20 ደቂቃ በኋላ ማለትም at t ኢኳልስ 20 ሚኒትስ ስለናል። ሶ 20 ሚኒትስ ወደ መቀየር አለብን፣ ወደ ሰከንድ መቀየር አለብን። ስለዚህ እንዴት ነው የምንቀይረው? ስለዚህ 20 ደቂቃ ማለት 1 ደቂቃ 60 ሰከንድ አይደለ? ስለዚህ 20 ሚኒትስ በምን እናባዛዋለን ማለት ነው? በ60 ሰከንድ ፐር ሚኒት። ምክንያቱም በአንድ ደቂቃው 60 ሰከንዶች ስላሉ ማለት ነው። ሶ እሱን ካደረግን በኋላ ምን እናደርጋለን? እዚህ ጋር ካንስል አውት እናደርጋለን ሚኒትስ። therefore it gives us 20 times 60 which is 1200 ሰከንድ ይሰጠናል ማለት ነው። ስለዚህ በ1200 ሰከንድ ውስጥ የተጓዘውን ምን እናገኛለን? ፈርስት ዲስፕሌስመንት እናገኛለን። እሱን ለማግኘት ምን ተሰጥቶናል? ሶ ከ20 ደቂቃ በኋላ ያለው ቬሎሲቲ ሌትስ ሴይ ቪ ፋይናሉ ምንድን ነበረ? 15 ሜትር ፐር ሰከንድ ተብሎ ተሰጥቶናል ማለት ነው። ሶ የምንፈልገው ምንድነው? ዲስፕሌስመንት ከ20 ደቂቃ በኋላ ምንድነው ብለን ሶልቭ እናደርጋለን። ሶ ሞሽኑ እንግዲህ ምን ነበረ? ዩኒፎርምሊ አክሰለሬትድ ሞሽን ነበር ማለት ወጥ በሆነ መንገድ እየጨመረ ነበር። ሶ ፎር ዩኒፎርምሊ አክሰለሬትድ ሞሽን ዲስፕሌስመንት የምናገኝበት ምንድን ነበረ? ከጊቭን ኢንፎርሜሽናችን። ሶ እዚህ ጋር አክሰለሬሽኑን ማወቅ አይጠበቅባችሁም። ኢኒሻል ቬሎሲቲ ፕላስ ፋይናል ቬሎሲቲ ሲካፈል ለ2 ሲባዛ በታይም ማድረግ ብቻ ነው የሚጠበቅባችሁ። ሶ ይህ ማለት 0 ሲደመር ፋይናል ቬሎሲቲው 15 ሜትር ፐር ሰከንድ ሲካፈል ለ2 ሲባዛ 1200 ሰከንድ ማለት ነው። which is እዚህ ጋር by 2 1 by 2 600 ሰከንድ ማለት ነው። ሶ ያው 600 በ15 ሜትር ፐር ሰከንድ በምታበዙበት ጊዜ ሰከንድ በሰከንድ ይጠፋላችኋል። ሶ በምታበዙበት ጊዜ የሚሰጣችኋል 15 በ600 9000 ሜትር ወይም 9 ኪሎ ሜትር ብለን እናስቀምጣለን ማለት ነው። ከዛ ምን ተፈጠረ ማለት ነው? ቴን ለ30 ደቂቃ ማለት ነው በተመሳሳይ ቬሎሲቲ መጓዝ ጀመረ ማለትም በ15 ሜትር ፐር ሰከንድ። ሶ አሁን እዚህ ጋር ቲ 20 ሚኒትስ ላይ ማለትም 20ኛው ደቂቃ ላይ 9 ኪሎ ሜትር ርቀት ላይ ነው የሚገኘው ከመነሻ ነጥቡ ማለት ነው። ሶ ፖዚቲቭ መሆኑ የሚነግራችሁ ወደ ኖርዝ እንደተጓዘ የሚጠቁማችሁ ስለሆነ በዚህ አጋጣሚ ዳይሬክሽኑን ፖዚቲቭ የሚለውን ኖርዝ፣ ኔጌቲቭ የሚለውን ደግሞ ሳውዝ በሚል ኢንተርፕሬት ታደርጉታላችሁ ማለት ነው። ኔጌቲቭ ዲስፕሌስመንት ስናገኝ ወደ ደቡብ እየተጓዘ ነው ማለት ነው። ስለዚህ አሁን የምንፈልገው ቲ ኢኳልስ 20 ደቂቃ ላይ ልክ 30 ደቂቃ በምትጨምሩበት ጊዜ ከዛ ቀጣይ ላይ በ30 ደቂቃዎች የተጓዘው ፎር ሃፍ አን አወር በምን ያህል ነው ማለት ነው? በዩኒፎርም ቬሎሲቲ ነው ማለትም በ15 ሜትር ፐር ሰከንድ። ስለዚህ አሁን ጥያቄያችን ቲ ኢኳልስ 20 ፕላስ 30 which is 50ኛው ደቂቃ ላይ ማለት ነው 50 ሚኒትስ ላይ የሚኖረው ፖዚሽን ወይም መኪና የሚገኝበት ፖዚሽን ሌትስ ሴይ ኤስ ምንድን ነው ብለን ጠይቃለን። ግን ከዛ በፊት ሌትስ ሴይ በ20ኛው ደቂቃ እና በ50ኛው ደቂቃ መካከል የሚኖረው ምን ይኖራል ማለት ነው? ዲስፕሌስመንት ይኖራል። ያንን ቼንጅን ኤስ ልበለው ያው ለመጠቆም ነው ለመለየት ያህል ማለት ነው። ከዚህ ጋር ኤስ ከምንለው ከፖዚሽኑ ለመለየት ያህል የመጀመሪያ ጋር ኤስ ስንል ከዜሮ ስለተነሳን እንደ ዲስፕሌስመንት መቁጠር እንችላለን። ናው ኤስ የሚለውን ከመነሻ ነጥቡ ያለውን ርቀት ማለት ነው። ጀስት ፖዚሽኑን ለመጠቆም ያህል ማለት ነው። በዛ መካከል የሚጓዘው ማለትም ፎር ዴልታ ቲ 30 ሚኒትስ ማለት ነው የሚጓዘውን ቼንጅን ዲስፕሌስመንት ፈርስት እናስላ። ከዛ በኋላ ፖዚሽኑን ቀድሞ ከነበረው ፖዚሽን ላይ የምናደርገዋል ማለት ነው እንደምራለን ማለት ነው። ማለትም 50ኛው ደቂቃ ላይ የሚገኝበትን ፖዚሽን ለማወቅ ማለት ነው። እንዴት ነው የምናገኘው? the change in displacement speed times time ነው። ይሄም speed times change in time ማለት ነው። ስፒዱ 15 ሜትር ፐር ሰከንድ ነው። በዚህ አይነት ስፒድ ነው ሲጓዝ የነበረው። ሲባዛ change in time ደግሞ 30 ሚኒትስ ነው። ወደ ሰከንድ ስንቀይረው ሁልጊዜ መርሳት የለባችሁ ሚኒቱን ወደ ሰከንድ መቀየር አለባችሁ። 30 ሚኒትስ ሲባዛ በ60 ሰከንድ ፐር ሚኒትስ እናደርጋለን። ያው እዚህ ጋር እንደምታዩ ሚኒት በሚኒት ታጠፋላችሁ፣ ሰከንድ በሰከንድ ይጠፋላችኋል። እዚህ ላይ የምታያላችሁ ማለት ነው 15 በ30 450 ሜትር ታይምስ 60 ማለት ነው which is totally by the way 27000 ሜትር ይሰጣችኋል which is 27
ኪሎ ሜትር ማለት ነው። this is ለ30 ደቂቃ የተጓዘበት ነው። አሁን ጥያቄው እዚህ ጋር ለምሳሌ ምን ታያላችሁ ማለት ነው። ኤሱ ምን ይሆናል ማለት ነው። ፖዚሽን ቀድሞ የነበረው 9 ኪሎ ሜትር ነበረ ሲደመር 50 ደቂቃ በኋላ ደግሞ ያለው ወይም ለ30 ደቂቃ የተጓዘበት ደግሞ 27 ኪሎ ሜትር ነው። ሲደመር 27 ኪሎ ሜትር ታደረጉና ቶታሊ ምን ታገኛላችሁ ማለት ነው 36 ኪሎ ሜትር። ይሄ ያለበት ፖዚሽን ነው። መቼ ላይ ቲ ኢኳልስ 50 ሚኒትስ ን ግራፉን በምንስልበት ጊዜ ፖይንቱን እናስቀምጣለን። ያለበትን ዶት ነጥብ አስቀምጠን ላይኖች ወይም መስመሮችን ለምሳል ስለሚጠቅመን ነው። በዚህ አይነት መንገድ እየጨመር ነው የምንሄደው ማለት ነው። ስለዚህ እነዚህ ወሳኝ ኢንፎርሜሽኖች ናቸው ማለት ነው። እነዚህ የሚረሱ መሆን የለባቸውም። ወደ ግራፋችን ስንመጣ ዲስከስ እናደርጋቸዋለን። 20ኛው ደቂቃ ላይ 9 ኪሎ ሜትር እንዲሁም ደግሞ 50ኛው ደቂቃ ላይ 36 ኪሎ ሜትር መሆኑን እዚህ ጋር እንዳትረሱ። ከዛ ምን ተመልከታችኋል ማለት ነው። ከ50ኛው ደቂቃ ላይ በምትመለከቱበት ጊዜ ለ10 ደቂቃ ለሚቀጥሉት 10 ደቂቃዎች ፎር ዴልታ ቲ ኢኳልስ 10 ሚኒትስ ማለት ነው ምን ሆኗል ማለት ነው ዲስለሬት ሲያደርግ ነበር መኪናው። ስለዚህ ዲስለሬት አደረገና ሌትስ ሴይ ፋይናል ቬሎሲቲው 0 መጣ። አሁን እኛ ቲ ኢኳልስ 50 ሚኒትስ 50 ፕላስ 10 which is 60 ሚኒትስ ማለት ነው 60ኛው ደቂቃ ላይ ያለው ፖዚሽን ምን ያህል ነው ብለን እንጠይቃለን። ስለዚህ እሱን ለማስላት ለ10 ደቂቃ በምን ያህል ዲስፕሌስመንት ተጉዟል የሚለውን ነገር ካልኩሌት እናደርጋለን። እንደ ኢኒሻል ቬሎሲቲ የምንወስደው መጀመሪያ ሲጓዝ የነበረበት 15 ሜትር ፐር ሰከንድ ነው። ቼንጅን ዲስፕሌስመንቱ ምን ይሆናል ማለት ነው ኢኒሻል ቬሎሲቲ ፕላስ ፋይናል ቬሎሲቲ ሲካፈል ለ2 ሲባዛ በቼንጅን ታይም እናደርገዋለን። ቼንጅን ታይሙ ያው 10 ሚኒትስ ነው ማለት ነው። ኢኒሻል ቬሎሲቲ አድርገን የምንወስደው 15 ሜትር ፐር ሰከንድ ሲደመር ፋይናል ቬሎሲቲው ደግሞ 0 ሲካፈል ለ2 ቼንጅን ታይሙ ደግሞ 10 ሚኒትስ ነው። 10 ሚኒትስ ወደ መቀየር አለብን፣ ወደ ሰከንድ እንቀይረዋለን። 10 ሚኒትስ ሲባዛ 60 ሰከንድ ሲካፈል በሚኒትስ እናደርገዋለን ወይም ፐር ሚኒትስ እናደርገዋለን ማለት ነው። እዚህ ጋር እንደዚህ ታጠፉታላችሁ። እዚህ ጋር በምታያላችሁ ማለት ነው ባይ 1 ባይ 2 ምን ታገኛላችሁ እዚህ ጋር 5 ባይ 60 which is 300 so 300 by 15 which is 4500 ሜትር ማለት ነው። በሌላ አነጋገር ይሄ ስንት ማለት ነው 4.5 ኪሎ ሜትር ለ10 ደቂቃ ተጉዟል ማለት ነው። አሁን ጥያቄው ኤስ ማለትም ልክ 60ኛው ደቂቃ ላይ ያለው ፖዚሽን እዚህ ጋር ኤሱ ምን ይሆናል ማለት ነው ፕሪቪየስሊ የነበረው 36 ኪሎ ሜትር ላይ ነበረ 50ኛው ደቂቃ ላይ ሲደመር አሁን ያገኘ ነው 4.5 ኪሎ ሜትር which is totally ምን ይሰጣቸዋል ማለት ነው 40.5 ኪሎ ሜትር ላይ ይገኛል ፖዚሽኑ ማለት ነው ከመነሻ ነጥቡ። ስለዚህ ይህንንም ወሳኝ ኢንፎርሜሽን ስለሆነ እዚህ ጋር ልትይዙት ይገባል። አሁን ደግሞ በቀጣይ የምናየው ምንድን ነው የሚቀጥሉት 20 ደቂቃዎች ማለትም ልክ 40.5 ኪሎ ሜትር ከተጓዘ በኋላ የሚቀጥሉትን 20 ደቂቃዎች ወደ ደቡብ መጓዝ ጀመረ። ወደ ደቡብ የተጓዘው ለምን ያህል ነበረ? ለ20 ደቂቃዎች ነበረ። ፎር ዴልታ ቲ ኢኳልስ 20 ሚኒትስ ተጉዟል ማለት ነው። ን በእነዚህ ደቂቃዎች የተጓዘውን ዲስፕሌስመንት ዴልታ ኤስ እንበለውና እንፈልገዋለን። አሁን ጥያቄው ኤስ ምን ይሆናል አት ቲ ኢኳልስ መጀመሪያ ላይ ለአንድ ሰዓታት የተጓዘውን ካልኩሌት አድርገናል። ፎር 1 hour and 20 ሚኒትስ የሚለውንም እንፈልጋለን። ምንድነው የምናደርገው ፕሪቪየስ ቫሊዩ ላይ እንደምራለን ካልኩሌት ካደረግን በኋላ ማይኒትስ የሚኖረውን ካልኩሌት እናደርጋለን ማለት ነው። ዲስፕሌስመንት ፖዚሽን ማለት ነው መጨረሻ ላይ። ሌላው ልትረሱት የማይገባው ጊቭን ኢንፎርሜሽናችን ስፒዳችን ወደ ደቡብ ስለተጓዘ ወደ ደቡብ የሚጓዝበትን ኔጌቲቭ አድርገን እንወስደዋለን። በኔጌቲቭ 20 ሜትር ፐር ሰከንድ ነበር ሲጓዝ የነበረው። ዴልታ ኤስን እንስራ መጀመሪያ ለ20 ደቂቃ የተጓዘበት ሲምፕሊ ቬሎሲቲ ታይምስ ታይም ወይም ቼንጅ ኢን ታይም ማለት ነው። ቬሎሲቲ ኔጌቲቭ 20 ሜትር ፐር ሰከንድ ታይማችን እዚህ ጋር 20 ሚኒትስ ነው፣ ወደ ሰከንድ መቀየር አለብን። ስለዚህ 20 ሚኒትስ ሲባዛ 60 ሰከንድ ፐር ሚኒትስ እናደርጋለን። ያው አንድ ደቂቃ ምን ስለሆነ ማለት ነው 60 ሰከንድ ስለሆነ ካረግን በኋላ እንደምታዩት
ሰከንድ ሚኒት በሚኒት ይጠፋላችኋል፣ ሰከንድ በሰከንድ ይጠፋል። ሁለት ሰው እዚህ ጋር ምን ታያላችሁ ማለት ነው። ኔጌቲቭ 20 ባይ 20 ኔጌቲቭ 400 ኔጌቲቭ 400 ባይ 60 ምን ይሰጣችኋል ማለት ነው። ኔጌቲቭ 24,000 ሜትር ማለት ነው which is ኔጌቲቭ 24 ኪሎ ሜትር እንደማለት ነው። ስለዚህ አሁን አንድ ሰዓት ከ20 ደቂቃ ላይ ልክ እዛ ሰዓት ላይ እዛ ፖይንት ኦፍ ታይም ላይ የሚኖረው ፖዚሽን ኤስ ምን ይሆናል ማለት ነው። ፕሪቪየስሊ የነበረበት ፖዚሽን ማለትም ስትነበረ 40.5 ኪሎ ሜትር ሲደመር እናደርግና ኔጌቲቭ 24 ኪሎ ሜትር ማለትም ለ20 ደቂቃ በተጓዘባቸው የእነሱን በምንደምርበት ጊዜ which is ያው 40.5 ሲቀነስ 24 ማለት ነው which is 16.5 ኪሎ ሜትር ይሆናል። ስለዚህ ይሄ ምንድነው ከኢኒሻል ፖዚሽኑ የሚገኝበት ፖዚሽን አድርገን እንወስደዋለን ማለት ነው ዲስፕሌስመንት ታይም ግራፍ ላይ በምንስልበት ጊዜ ይሄን ስለዚህ እንደ ፖዚሽን አድርጋችሁ መውሰድ ትችላላችሁ ማለት ነው። ይሄ ማለት አንድ ሰዓት ከ20 ደቂቃ ላይ የሚገኝበት ምንድነው ማለት ነው ፖዚሽን ነው ማለት ነው። ስለዚህ አሁን ዲስፕሌስመንት ታይም ግራፍ ልንስል ነው። በምንስልበት ጊዜ ሂዝ ኤስ በኪሎ ሜትር ማለት ዲስፕሌስመንት ያለበት ከዜሮ ያለበት ፖዚሽን በኪሎ ሜትር፣ ቲ ደግሞ ወይም ታይም በሚኒት ደግሞ ኤክስ አክሲስ ላይ እናስቀምጣለን አዝ ኢንዲፔንደንት ቫሪያብል ማለት ነው። ናው ዲፔንደንት ቫሪያብላችን ምንድነው ዲስፕሌስመንት ነው። ሶ አሁን ለ20 ደቂቃ የተጓዘው ምንድን ነበረ ማለት ነው ዩኒፎርምሊ አክሰለሬትድ ሞሽን ስለነበረ 20ኛው ደቂቃ ላይ ደግሞ የነበረው ዲስፕሌስመንት ስንት ነበረ? 9 ኪሎ ሜትር ላይ ነበረ። ታዲያ ዲስፕሌስመንት ታይም ከርቭ ላይ ፎር ዩኒፎርምሊ አክሰለሬትድ ሞሽን ምንድን ነበረ? ፓራቦሊክ ሼፕ ነው ብለን ነበረ። ስለዚህ የምናደርጋለን እዚህ ጋር የፓራቦሊክ ሼፕ የሆነ ከርቭን ስልና ልክ 9ኛው ኪሎ ሜትር ላይ እናቆማለን ማለት ነው። ይሄ ምን ይነግራችኋል ማለት ነው የግራፉ ስሎፕ እየጨመረ ይሄዳል ማለትም ቬሎሲቲው እየጨመረ እንደሚሄድ ይነግራችኋል ማለት ነው። ቴን ከ20ኛው ደቂቃ እስከ 50ኛው ደቂቃ ማለት ነው ለ30 ደቂቃዎች በዩኒፎርም ቬሎሲቲ ሲጓዝ እንደነበረም ደግሞ አይተናል። በዩኒፎርም ቬሎሲቲ ተጉዞ ልክ 50ኛው ደቂቃ ላይ የሚኖረው ፖዚሽን ከኢኒሻል ፖይንቱ ማለት ነው ምን ያልነበረ 36 ኪሎ ሜትር ላይ እንደሆነ ካልኩሌት አድርገናል። ቀደም ብለን ያገኘነው ኢንፎርሜሽን ነው። ቴን ምን እናደርጋለን ማለት ነው ስትሬት ላይን ማለት ነው ከመነሻ ነጥባችን ማለትም ከ20ኛው ደቂቃ ላይ ትነሱና ከግራፋችሁ ጫፍ ላይ ትነሱና ምን ታደርጋላችሁ ስትሬት ላይን ታሰምራላችሁ ማለት ነው። ስትሬት ላይን የሚነግራችሁ ምንድነው በዩኒፎርም ቬሎሲቲ ስጓዝ እንደነበረ ይነግራችኋል። ከዛ መኪናው ምን አደረገ ለ10 ደቂቃ ዲስለሬት አደረገ። በ50ኛው እና በ60ኛው ደቂቃ መካከል ቬሎሲቲውን እየቀነሰ ሄዶ መጨረሻ ላይ ምን አለ ማለት ነው ቆመ ማለት ነው። ዲስፕሌስመንት ታይም ግራፍ ላይ ያን እንዴት ነው የምንጠቁመው? የምናደርገው ምንድነው ስሎፑ እየቀነሰ ይመጣ ከርቭ እንስላለን። ስሎፑ እየቀነሰ ይመጣ ከርቭ just like this ማለት ነው። የምታዩት ከርቭ የሆነ ስሎፑ እየቀነሰ ይመጣ ከርቭ እንስልና እዚህ ጋር ምናደርጋለን ማለት ነው ልክ መጨረሻው ላይ በሚደርስበት ጊዜ ስሎፑ ዜሮ የሚሆን ማለትም ታንጀንቱ የግራፉ ታንጀንት ማለት ነው ዜሮ እንዲመጣ አድርገን እንስለዋለን ማለት ነው። እዚህ ፖይንት ላይ ምን የለውም ማለት ነው ቬሎሲቲ የለውም ማለት ነው። ቴን ከዛ በኋላ ምን ተፈጠረ? ወደ ደቡብ መጓዝ ጀመረ። ወደ ደቡብ በሚጓዝበት ጊዜ በምን አይነት ነበረ? በ20 ሜትር ፐር ሰከንድ ነበር ሲጓዝ የነበረው እስከ ለምን ያልነበረ ለ20 ደቂቃ። ይህ ማለት በ60ኛው ደቂቃ እና በ80ኛው ደቂቃ መካከል ማለት ነው። 80ኛው ደቂቃ ላይ የነበረውን ፖዚሽን ኦልሬዲ ካልኩሌት አድርገናል። የምናደርገው ምንድነው ልክ 80ኛው ደቂቃ ላይ የሚኖረው እዚህ ጋር እንደምትመለከቱት 16.5 ኪሎ ሜትር ላይ ይገኛል ፖዚሽኑ ኦልሬዲ ካልኩሌት አድርገናል። this is the position 16.5 የምናደርጋለን። አሁን ስትሬት ላይን ማለት ነው ኔጌቲቭ ስሎፕ ያለው ማለትም እንደምትመለከቱት ከነበረበት ፖዚሽን በሚሄድበት ጊዜ በሚንቀሳቀስበት ጊዜ መጨረሻ ላይ የሚያርፉበት ፖዚሽን ምንድነው ማለት ነው አነስተኛ የሆነ ማለትም closer to the initial position ማለት ነው። this is the final position ማለት ነው። የተንቀሳቀሰበት ዲስፕሌስመንት ታይም ግራፍ በምንስልበት ጊዜ ይሄን ይመስላል። ሌላው ቢ ላይ ምን ይጠይቃቸዋል? determine the distance and magnitude of the displacement covered during the motion። ስለዚህ በኢንታየር ሞሽን ውስጥ በጠቅላላ እንቅስቃሴ ውስጥ የተጓዘውን ቶታል ዲስታንስ እንዲሁም ደግሞ የዲስፕሌስመንት ማግኒቲዩድ ካልኩሌት እንድናደርግ ነው ይጠየቃል። ምንድነው የምናደርገው? ከዲስፕሌስመንት ታይም ግራፍ እንነሳለን ወይም ፖዚሽን ታይም ግራፍ ላይ ስንነሳ
ሶ መጀመሪያ ቶታል ዲስታንስን ለማግኘት ወይም ኤስ ቶታልን በለው እሱን የጠየቀን። ቀጣይ ደግሞ ቼንጅ ኢን ዲስፕሌስመንት ማለትም የቶታል ዲስፕሌስመንታችን ማለት ነው ማግኒቲዩድን የጠየቅ ነው። ሶ ዴልታ ኤስ ብለን እንወክለው። ሶ መጀመሪያ ምን እንሰራለን? ቶታል ዲስታንስ። ሶ ኤስ ቶታል ማለት ምን ማለት ነው? እዚህ ጋር ከግራፉ ማንበብ ትችላላችሁ። ሶ 60ኛው ደቂቃ ላይ 40.5 ኪሎ ሜትር ነበረ። ስለዚህ 40.5 ኪሎ ሜትር ሲደመር የነበረበት ይህ ቶታል የተጓዘበት ማለት ነው ን 24 ኪሎ ሜትር ደግሞ ወደ ደቡብ ተጉዟል ማለት ነው። ሶ ፕላስ 24 ኪሎ ሜትር ፖዚቲቭ ቫሊዩ ነው የምንወስደው። የው ኔጌቲቭ አንወስድም። ለምን? ዲስታንስ ኦልዌይስ ፖዚቲቭ ስለሆነ ማለት ነው፣ ወይም ቶታል ፓዝ ሌንግ ስለሆነ። ሶ በምንደምሩበት ጊዜ which is 64.5 ኪሎ ሜትር ጠቅላላ የተጓዘበት ዲስታንስ ነው ማለት ነው። ኔክስት ምንድን ነው የምናገኘው? ዲስፕሌስመንቱ ነው። ሶ ዲስፕሌስመንቱን በቀላሉ ከግራፉ ማንበብ ትችላላችሁ። ከኢኒሻሉ ማለትም ከዜሮ ፖዚሽኑ ማለት ነው እስከ መጨረሻኛው ደቂቃ ማለት ነው እስከ 80ኛው ደቂቃ ላይ በምትመለከቱበት ጊዜ ያቆመው 16.5 ኪሎ ሜትር ነው። ስለዚህ ዴልታ ኤስን ወይም ዲስፕሌስመንቱን 16.5 ኪሎ ሜትር ነው፣ ወይም የዲስፕሌስመንቱ ማግኒቲዩድ 16.5 ኪሎ ሜትር ነው ማለት ነው። ስለዚህ አሁን አክቲቪቲ 3.4ን እስኪ እንስራ። ሶ አክቲቪቲ 3.4 በመጨረሻ ምን ይላችኋል መሰላችሁ? ፌት ሲሙሌሽን ፎር ሞሽን ግራፍስ ነው። ሶ በመጨረሻ አክቲቪቲ 3.4 ፌት ሲሙሌሽን ፎር ሞሽን ግራፍስ የምንመለከትበት ነው። ስለዚህ ፌት ሲሙሌሽን ኦንላይን ገብተን የምናየው ሲሙሌሽን ዌብሳይት ነው። ሶ ሞሽን ነው ዲስከስ የምናደርገው የሞሽን ግራፎች ማለት ነው። ሶ የዚህ ለርኒንግ ኦብጀክቲቭስ ምንድን ነው? ኤግዛማይን ቬሎሲቲ ታይም ግራፍስ ኤንድ ኮምፔር ደም ቱ ፖዚሽን ታይም ግራፍስ። ቬሎሲቲ ታይም ግራፍ እና ፖዚሽን ታይም ግራፍ ምን እንደሚመስል ነው የምንመለከተው። በተጨማሪም እዚህ ጋር ለመጨመሪያ ለአክሰለሬሽን ታይም ግራፍም ያው ሲሙሌሽን ላይ ጨምረን ልንመለከት እንችላለን ማለት ነው። ጥሩ። ስለዚህ ለርኒንግ ኦብጀክቲቭስ ሌላኛው ምንድን ነው? ኢን አዲሽን ኮምፔር ደ ስሎፕስ ኦፍ ደ ፖዚሽን ታይም ኤንድ ቬሎሲቲ ታይም ግራፍስ። የፖዚሽን ታይም ግራፍ እና ቬሎሲቲ ታይም ግራፍ ስሎፑን እናያለን። So as well as the area to the time axis of velocity time and acceleration time graphs. በተጨማሪም ደግሞ የኤሪያውን የቬሎሲቲ ታይም ግራፍ እና አክሰለሬሽን ታይም ግራፍ አያይዘን በተወሰነ መንገድ ዲስከስ እናደርጋለን። በዋናነት ግን ስሎፑን መሰረት አድርገን ዲስከስ እናደርጋለን። So the procedure use the following link to run the simulation የሚለው በጻፋችሁ ላይ ይሄ ሊንክ ተሰጥቷል። በዚህ ሊንክ ገብታችሁ ማለት ነው የሲሙሌሽኑን እንከፍታለን ማለት ነው። ሶ ሙቪንግ ማን ፌት ሲሙሌሽን ብላችሁ በቀላሉ ሰርች ማድረግ ትችላላችሁ፣ ወይም ሙቪንግ ማን ፌት ሲሙሌሽን ብላችሁ ሰርች ማድረግ ትችላላችሁ። ይሄን ያህል ሎንግ ለምሳሌ ሊንኩን ለምሳሌ ላታገኙ ትችላላችሁ። ባይሰራላችሁ እንኳ ሙቪንግ ማን ፌት ሲሙሌሽን ብላችሁ ታገኙታላችሁ ኢንተርኔት ላይ። ሶ ፕሮሲጀሩ ምንድን ነው? ቅደም ተከተሉ። አንደኛው ቢጊን አት ሬስ ከሬስ ዜሮ ቬሎሲቲ ይነሳል። ከሬስት ይነሳና ኤ ማን ወርክስ ኢስትዋርድ ኦቨር ኤ ስትሬት ሌቭል ሮድ አት ኤ ኮንስታንት ቬሎሲቲ ኦፍ 2 ሜትር ፐር ሰከንድ ፎር 10 ሜትርስ። ለ10 ሜትር ርቀት የሚያህል ማለት ነው በ2 ሜትር ፐር ሰከንድ በኮንስታንት ቬሎሲቲ ተጉዟል፣ ወደ ምስራቅ ማለት ነው። ሶ ምስራቅን እንደ ፖዚቲቭ ዳይሬክሽን አድርገን እንወስደዋለን ማለት ነው። እንደ ሪፈረንስ ዳይሬክሽን አድርገን እንወስደዋለን ኢስተርን። ሶ the man then goes continually in the opposite direction at a constant velocity of 1 meter per second. አሁን ደግሞ በተቃራኒ አቅጣጫ ማለትም ወደ ምዕራብ በ1 ሜትር ፐር ሰከንድ በኮንስታንት ቬሎሲቲ ማለት ነው ይጓዛል ማለት ነው። which is apparent in the simulation graph below ይላል። ስለዚህ እዚህ ጋር መጻፋችሁ ላይ ይሄንን ግራፍ ትመለከቱታላችሁ። ይሄ ግን እንዴት እንደመጣ አሳያችኋለሁ በሲሙሌሽኑ። ታዲያ in the simulation the motion is represented by a displacement versus time graph and velocity versus time graph. The total required time is 50 seconds. ስለዚህ velocity time graph እና displacement time graph ላይ በምትመለከቱት ጊዜ ቶታል ታይሙ ማለት ነው ለሞሽኑ የተሰጠ ምንድነው 15 ሰከንዶች ይፈጃል የሚል ነገር አለ። ሶ ፌት ሲሙሌሽን ላይ በምትገቡበት ጊዜ ይሄ አይነት ኢንተርፌስ ታገኙታላችሁ ማለት ነው። ሶ ምን ታያላችሁ መሰላችሁ? እዚህ ጋር ሙቪንግ ማን የሚለው ሲሙሌሽን ላይ ሁለት አይነት ኢንትሮዳክሽን የሚል ሴክሽን አለ፣ እንዲሁም ደግሞ ቻርት የሚል ሴክሽን አለ። ሶ ቻርቱን ስከፍቱት ፖዚሽን፣ ቬሎሲቲ፣ አክሰለሬሽን ቨርሰስ ታይም ግራፍ ያሳያችኋል ማለት ነው። ሶ እዚህ ጋር እንደምትመለከቱት ፖዚሽኑ የተቀመጠው ያለበት ከሞሽን ከመጀመሩ በፊት ዜሮ ላይ ነው። ሶ ኢኒሻል ወይም ሬስት ፖዚሽኑ ላይ
የሚጓዘው ወደ ምስራቅ ነው። እዚህ ጋር ቫሊዩን ሰጠዋል የምትመለከቱት። ምናልባት ሲሙሌሽን ላይ ስገቡ ምናልባት ቫሊዩን ማለት ነው ኤግዛክትሊ 2 ላይሰጥ ይችላል። ግን እዚህ ጋር ለማሳየት ያህል አሁን እዚህ ጋር 2.061 ሜትር ፐር ሰከንድ ነው። አፕሮክሲሜትሊ 2 ሜትር ፐር ሰከንድ አድርጋችሁ ውሰዱት። አንዳንዴ ሲሙሌሽኑ ማለት ነው ኤግዛክት ቁጥሩን ማለት ነው 2 ሜትር ፐር ሰከንድ ብሎ ፊል አያደርግላችሁም። እዚህ ጋር ምናልባት የምታንቀሳቅሱት በአሮ ስለሆነ አሁን እዚህ ጋር በአሮ እኔ 2.061 ሜትር ፐር ሰከንድ አካባቢ ላስቀምጨዋለሁ ማለት ነው። አሁን እዚህ ጋር ፕሌይ በተን አለ የምትመለከቱት። እሱን ስትጫኑት ሞሽን ይጀምራል ማለት ነው። 2 ሜትር ፐር ሰከንድ ኢኒሻል ፖዚሽኑ 0 ላይ ነው። አሁን የምናደርገዋለን ሂት ኢንተር። በምንጫንበት ጊዜ 10 ሜትር እስከሚጓዝ ድረስ ማለት ነው ወደ ምስራቅ ከተጓዘ በኋላ እናቆማለን ማለት ነው። ምን ታያላችሁ ማለት ነው። ለ10 ሜትር በተጓዘበት ጊዜ ግራፉ እዚህ ጋር ምንድን ነው ስሎፑ ኮንስታንት የሆነ ፖዚሽን ታይም ግራፍ ላይ በምትመለከቱበት ጊዜ ኮንስታንት ስሎፕ ያለው ግራፍ ታያላችሁ። ቬሎሲቲ ታይም ግራፍ በምታዩበት ጊዜ ደግሞ ሆሪዞንታል የሆነ ማለትም ኮንስታንት የሆነ ቫልዩ ያለው ምን ትመለከታላችሁ? ቬሎሲቲ ትመለከታላችሁ ማለት ነው። ዴን አክሰለሬሽኑ ምንድን ነው? አዝ ኦልዌይስ አክሰለሬሽኑ በምትመለከቱበት ጊዜ 0 ነው። ለምን? በኮንስታንት ቬሎሲቲ እየተጓዘ ስለነበረ ማለት ነው። አሁን በተቃራኒ አቅጣጫ ምን አደረገ ይለናል? በ1 ሜትር ፐር ሰከንድ ተጓዘ ይለናል። ስለዚህ የምናደርገው ምንድነው? እዚህ ጋር ፖዚሽኑ የተወሰነ በ1 ሜትር ፐር ሰከንድ አጀስት እናደርገዋለን። ኤግዛክትሊ 1 ሜትር ፐር ሰከንድ ስለማይሰጣችሁ እዚህ ጋር ሌትስ ሴይ ኔጌቲቭ 0.85 እዚህ አካባቢ ላይ ቁጥሩን የሚሰጣችሁ ማለት አጀስት ለማድረግ አስቸጋሪ ስለሆነ ሲሙሌሽኑ ኔጌቲቭ 1.081 እናደርገዋለን። አፕሮክሲሜትሊ 1 ሜትር ፐር ሰከንድ ማለት ነው። ምን አደረገ? በኦፖዚት ዳይሬክሽን ተጓዘ ይለናል። ምን እናደርጋለን? አሁን ልክ ከ10ኛው ሜትር ላይ ያለ በተቃራኒ አቅጣጫ እንዲጓዝ እናደርገዋለን። ኢንተር እንለዋለን። ዜም በሚጓዝበት ጊዜ እንደምትመለከቱት ምን ይሆናል ማለት ነው። መጨረሻ ተነሳበት ፖዚሽን እስከሚደርስ ድረስ እንጠብቅና እናቆማለን ማለት ነው። እዚህ ጋር ምን ታያላችሁ ማለት ነው። ግራፉ መጽሐፋችሁ ላይ ልክ እንደተጠቆመው ማለት ነው ኔጌቲቭ ስሎፕ ያለው ማለትም ኢን ኦፖዚት ዳይሬክሽን በ1 ሜትር ፐር ሰከንድ የተጓዘ እዚህ ጋር መመልከት ትችላላችሁ ማለት ነው። ገብታችሁ ሲሙሌሽኑን እናንተ በምትፈልጉት መንገድ አጀስት እያደረጋችሁ ለምሳሌ ቬሎሲቲውን እየቀነሳችሁ እየጨመራችሁ መጫወት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር አዲሽናል የሆነ ነገር እስኪ የሆነ ነገር ላሳያችሁ። ለምሳሌ እዚህ ጋር ክሊር እለውና ክሊር ስትሉት እንደገና ትጀምራላችሁ። አሁን ለምሳሌ አክሰለሬሽን ሲኖረው ምን እንደሚመስል እንቅስቃሴው እስኪ እንመልከት እና ቬሎሲቲውን ለምሳሌ ኦፖዚት ዳይሬክሽን ኢኒሻል ቬሎሲቲውን አፕሮክሲሜትሊ 0 አድርገን እንውሰደው። ኦኬ 0 እናድርገው። አክሰለሬሽኑ አሁን ለምሳሌ ሂር 4 ሜትር ፐር ሰከንድ ስኩዌር ላደረኩት ፖዚሽኑ ያው አፕሮክሲሜትሊ 0 ላይ ነው። አሁን አክሰለሬት ያደረገ ሲሄድ ግራፉን እንመልከት እስኪ። ይሄ አዲሽናል የሆነ ነገር ነው ምክንያቱም ከአክቲቪቲ ውጭ ነው። ግን እስካሁን የተማርናቸው ነገሮች ማለት ነው ዩኒፎርም አክሰለሬተር ሞሽን ላይ ያየናቸውን ነገሮች ሰመራይዝ የሚያደርግልን ሲሙሌሽን ነው። ፕሌይ ስንለው ተመልከቱት ግራፉ ምን እንደሚመስል ማለት ነው። ግራፉ ምንድነው እዚህ ጋር የሚነግራችሁ ፖዚሽን ታይም ግራፍ ላይ ምንድነው ፓራቦሊክ የሆነ ከርቭ ታያላችሁ። ለምን? ፎር ዩኒፎርም አክሰለሬተር ሞሽን ፓራቦሊክ ስለሆነ። እዚህ ጋር ምናልባት ከቻርቱ ስለዘለለ ይሄኛውን ፓርት ኢግኖር እናደርገዋለን። ዴን እዚህ ጋር ምን ታያላችሁ? ይኸው እዚህ ጋር አክሰለሬሽኑ ምናልባት ማግኒፋይ ማድረግ ብንችል ቫሊዩ ማወቅ ትችላላችሁ። እዚህ ጋር በሰጠነው አይነት ቫሊዩ ሲጓዝ እንደነበረ ቬሎሲቲ ታይም ግራፍ ደግሞ ኮንስታንት ስሎፕ ያለው ሊኒየር የሆነ ግራፍ እንደነበረው ማየት ትችላላችሁ ማለት ነው። እንደዚህ እያደረጋችሁ መጫወት ትችላላችሁ። እዚህ ጋር የነበረው ይሄ አይነት ነገር የተፈጠረው ምንድን ነው ከ10 ሜትር በላይ መሄድ ስለማይችል አቦርት ያደርግባቸዋል። ይህንን ኢግኖር ታደረጉትና እስከምትፈልጉት ርቀት ድረስ የተጓዘውን ማለት ነው እስከ 10 ሜትር ያለውን ርቀት የቀያየራችሁ ማየት ትችላላችሁ። ለምሳሌ ኦፖዚት ዳይሬክሽን ሲጓዝ አክሰለሬሽኑን ኔጌቲቭ ላደርገው ወይም ዲስለሬት እያደረገ እንዲመጣ ማድረግም እንችላለን። እሱ እንዴት ነው የምናደርገው? ቬሎሲቲ እንሰጠዋለን። ኔጌቲቭ ቬሎሲቲ ኢኒሻል ቬሎሲቲ ሌትስ ጊቭ ኢት ላይክ ኔጌቲቭ 4 ሜትር ፐር ሰከንድ ስኩዌር። ምን እንዲያደርግ እንዲመጣ ነው የምንፈልገው? እየቀነሰ እንዲመጣ እንደምንፈልገው። ስለዚህ አክሰለሬሽኑ ፖዚቲቭ ይሆናል። ቬሎሲቲ ኢኒሻሉ ኔጌቲቭ ሆኖ አክሰለሬሽኑ ፖዚቲቭ ከሆነ ኦብጀክቱ ምን እያደረገ ማለት ሰውየው ምን እያደረገ ነው የሚመጣው? ፍጥነቱን እየቀነሰ ነው የሚመጣው። ለምን? ኦፖዚት ዳይሬክሽን ከሆነው ስሎው ዳውን ያደርጋል ብለን ነበር። እሱን እስኪ ክሊር እናድርግና ኢንቨስቲጌት እናድርግ። ከ10ኛው ሜትር ላይ ነው የሚነሳው። አሁን እንቅስቃሴውን እንመልከት እስኪ።
ፕሌይ ስንለው አያችሁ። ምን ተመለከታችሁ? ቬሎሲቲ ታይም ግራፍ ላይ ልክ አክቹዋሊ መጨረሻ ሄዶ እንደገና ተመለሰ። ግን እስከሚመለስበት ጊዜ ድረስ ማለትም ቬሎሲቲ ዜሮ እስከሚመጣበት ድረስ ሲሆን የነበረው ምንድን ነበረ? ከርቡ እዚህ ጋር የምትመለከቱት ስሎፑ እየቀነሰ ይመጣል። ፖዚሽን ታይም ግራፍ ላይ ደግሞ እዚህ ጋር ቬሎሲቲው ጋር ምን ታያላችሁ? ፖዚቲቭ የሆነ አክሰለሬሽን ታያላችሁ ማለት ነው። አክሰለሬሽን ያው ኔጌቲቭ እዚህ ጋር የምትመለከቱት ፖዚቲቭ ነው። ነገር ግን የሚለየው ምንድን ነው? እዚህ ጋር የፖዚሽን ታይም ግራፉ ኔጌቲቭ ስሎፕ ታያላችሁ ማለት ነው። ሶ ኔጌቲቭ ስሎፕ የሚነግራችሁ ምንድነው? ስሎው ዳውን እያደረገ እንደነበረ ማለት ነው። ሶ ኔጌቲቭ ስሎፕ የሚነግራችሁ ፖዚሽን ታይም ግራፍ ላይ ስሎው ዳውን መሆኑን ነው። ስቲል አክሰለሬሽኑ ግን ፖዚቲቭ ነው። እንደምታዩት ፖዚቲቭ ነው ማለት አክሰለሬሽኑ እያደረገ ነው ማለት አይደለም። ለምን? በተቃራኒ አቅጣጫ ሆኖ ፖዚቲቭ የሚሆንበት ኬስ ስላለ ማለት ነው። ሶ እንደዚህ እያደረጋችሁ ቁጥሩን እየቀያየራችሁ እንደዚህ አምቢጊቲ የሚፈጥሩባችሁ ነገሮች አሉ አይደለ? ፖዚሽን ታይም ግራፍ ላይ እንዲሁም ደግሞ የአክሰለሬሽን ሳይን የቬሎሲቲ ሳይን ሲቀየር እነሱ አይነት ኮንፊውዥኖችን እዚህ ሲሙሌሽን ውስጥ ገብታችሁ ክሊር አውት ማድረግ ትችላላችሁ ማለት ነው። ሌላው compute the distance covered in each motion using the area of the region in the graph and compare them። ስለዚህ የቀደም ብሎ ያየነውን ግራፉን የቬሎሲቲ ታይም ግራፍ ላይ ማለት ነው ያለውን ኤሪያ ኮምፒውት እናደርግና ን ዲስታንሱ ማለት ነው ቶታል ዲስታንስ ከቨርድ ያደረገውን ኮምፔር እናደርገዋለን ማለት ነው። ከዛ በፊት ምን ያለን ማለት ነው ኤን ከመስራታችን በፊት ዲተርማይን ዘ ታይም ሪኳየርድ ቱ ጎ ኢስት፣ ወደ ምስራቅ የተጓዘበትን መጀመሪያ ታይም ማወቅ አለብን which is s1 divided by v1 ማለት ነው። the time required to go west ደግሞ s2 divided by v2 and compute the total duration ይላናል። ቶታል ዱሬሽኑም ደግሞ ኮምፒውት እናደርጋለን ማለት ነው፣ ወይም ጠቅላላ የፈጀበትን ጊዜ ማለት ነው። መጀመሪያ ይሄኛውን እንስራ እስኪ እና ወደ ኤ መመለስ እንችላለን። ምንድነው የምናደርገው? ፈርስት ኤስ1 ወደ ምስራቅ የተጓዘበት ዲስፕሌስመንት ወይም ቶታል ዲስታንስ 10 ሜትር እንደሆነ አይተናል። ስፒድ ወይም ያለው የቬሎሲቲ ቫሊዩ ደግሞ 2 ሜትር ፐር ሰከንድ እንደሆነ አይተናል። ቴርፎር ቲ1 ማለት ኤስ1 ሲካፈል ቪ1 ከሆነ 10 ሜትር ሲካፈል ለ2 ሜትር ፐር ሰከንድ ማለት ነው። ሜትር በሜትር ታጠፋላችሁ። ሰከንድ እንዴን በምታዘሩበት ጊዜ ቶታሊ 5 ሰከንድ ይሰጣቸዋል። this is t1 t2 ደግሞ በምንሰራበት ጊዜ ያው ኦልሬዲ ቫልዩን እናውቃለን። s2 ምን ያለ የተሰጠን 10 ሜትር ነው ወደ ኋላ የተጓዘበት ማለት ነው ወደ ኢኒሻል ፖዚሽኑ። v2 ደግሞ 1 ሜትር ፐር ሰከንድ ነው። t2 ማለት s2 ሲካፈል v2 ከሆነ then s2 10 ሜትር ሲካፈል በ1 ሜትር ፐር ሰከንድ ማለት ነው which is እዚህ ጋር ሜትር በሜትር ስለሚጠፋላችሁ 10 ሰከንድ ማለት ነው። 10 ሰከንድ አገኘን ማለት ነው። አሁን ቶታል ታይም ዲዩሬሽኑ ቶታል ቲ ምን ይሆናል ማለት ነው? ቲ1 ሲደመር ቲ2 ይሆናል። ይህ ማለት ምን ማለት ነው? 5 ሰከንድ ሲደመር 10 ሰከንድ ማለት ነው። ቶታሊ 15 ሰከንድ ፈጅቶበታል which is already ከተነጋገርነው ጋር እኩል የሆነ ነው ማለት ነው። ኤ ላይ በምንመለከትበት ጊዜ ወደ ኋላ ስንመለስ ማለት ነው ኤ ላይ ኤሪያውን ካልኩሌት አድርገን ቶታል ዲስታንሱን ከቨር ያደረገውን ዲስታንስ ኮምፔር እንድናደርገው ነው። እዚህ ጋር የምትመለከቱት ቬሎሲቲ ቨርሰስ ታይም ግራፍ ነው። ታይሙ በሰከንድ ነው። እዚህ ጋር የምትመለከቱት 5ኛው ሰከንድ ላይ ያለው ቫልዩን ታያላችሁ which is 2 ሜትር ፐር ሰከንድ then ለ10 ሰከንድ በ1 ሜትር ፐር ሰከንድ ተጉዟል። ማለት 15ኛው ሰከንድ አድርገን እንወስደዋለን እዚህ ጋር። በሁለቱ መካከል ያለው ዱሬሽን 10 ሰከንድ ስለሆነ አሁን ኤሪያ 1 የምንለው የምትመለከቱት የመጀመሪያው ሼድድ ሪጅን በግራፉና በታይም መካከል ያለው ኤሪያ መስራት ማለት የመጀመሪያውን ዲስፕሌስመንት ማግኘት ነው፣ ወይም የመጀመሪያ የተጓዘበትን ዲስታንስ። ኤ1 የምንለው ኤሪያ 1 which is ቤዝ ታይምስ ሄይት አድርገን ኮምፒውት ነው የምናደርገው። ቤዝ ታይምስ ሄይት አድርገን ኮምፒውት ስናደርግ ቤዝ አድርገን የምንወስደው ታይም ነው which is 5 ሰከንድ ማለት ነው። የሬክታንግሉ ቤዝ 5 ሰከንድ ነው። ሄይቱ ደግሞ ያው እንደምታዩት እዚህ ላይ ምን ያህል ነው? ሄይቱ 2 ሜትር ፐር ሰከንድ ነው። በምታበዙበት ጊዜ ሰከንድ በሰከንድ ይጠፋላችኋል፣ 10 ሜትር ይሰጣችኋል። ሌላኛው ኤሪያ ደግሞ የምታዩት ከስር ያለው ማለት ነው። የዚህ ኤሪያን ስንሰራ ኤቱን በለውና ምን ይሆናል ማለት ነው? ቤዝ ታይምስ ሄይት ነው። ቤዝ አድርገን የምንወስደው 10 ሰከንድ የሚያል ዲዩሬሽን ያለው
የዚህ ሬክታንግል የምትመለከቱት ማለት ነው። ሶ ሌላው የታይም ስፓኑ የሄቱ ማለትም የተጓዘበት ኔጌቲቭ 1 ሜትር ፐር ሰከንድ ነው። ሶ ቶታሊ ኔጌቲቭ 10 ሜትር ይሰጣቸዋል በሰከንድ ስለሚጠፋ ማለት ነው። ሶ ኔጌቲቭ የሚነግራችሁ ምንድነው ወደ ኦፖዚት ዳይሬክሽን ወይም በተቃራኒ ዳይሬክሽን ስለተጓዘ ማለት ነው። ሶ ማግኒቲዩዱ ግን የኤሪያው ማግኒቲዩድ ኤቱ ኦልዌይስ ያው 10 ሜትር ነው። ሶ ቶታል ዲስታንሱ ኤስ ቶታሉ በምንሰራበት ጊዜ ምንድነው ሶ ፖዚቲቭ ቫልዩ ነው የምንወስደው የአብሶሉት ቫልዩን አብሶሉት ቫልዩስ ኦፍ ኤሪያ 1 ፕላስ አብሶሉት ቫልዩስ ኦፍ ኤሪያ 2 which is 10 ሜትር ፕላስ 10 ሜትር ማለት ነው which is totally 20 ሜትር ማለት ነው። ይሄም ቀደም ብለን እንዳየነው 10 ሜትር ወደ ምስራቅ ተጉዞ ወደ ነበረበትን ቦታ በሚመለስበት ጊዜ የሚያካልለው ቶታል ዲስታንስ 20 ሜትር እንደሆነ በዚህ ማወቅ ትችላላችሁ። ሌላው ደግሞ ዲ ላይ what are your thoughts on the computed and simulated ST values ይለናል። እንግዲህ ኮምፒውትድ ያደረግነው የሰራነው ዲስፕሌስመንት ማለት ነው ወደ ምስራቅ በሚጓዝበት ጊዜ 10 ሜትር የተጓዘው ማለት ነው። ሶ እና ግራፉ ላይ ያለው ተመሳሳይ ነው። እንዲሁም ደግሞ ወደ ምዕራብ በሚጓዝበት ጊዜ ወደ ነበረበት ቦታ የምትመለከቱት የተጓዘበትን ኤስቲ ግራፍ ላይ እንዲሁም ደግሞ ኮምፒውት ያደረግነው የተሰጠን ቫልዩ ላይ ተመሳሳይ ነው ማለት ነው። ስለዚህ በጠቅላላ ኮምፒውትም ልናደርግ እንችላለን ካልኩሌት አድርገን እንዲሁም ደግሞ በሲሙሌሽንም የምናገኘው ነገር ተመሳሳይ ነው።